ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አስቀድመን ከልብ እናመሰግናለን ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ለየት ያለ ሀገራዊ ጉዳይ እናደርሳችሁ በባህር ማዶ ስፖርት የመረጃ ክፍለ ጊዜያችን በርከት ያሉ ጥንቅሮችን ይዘንላችሁ ወደ ቤተሰቦቻችን በተለይም በዝውውር መስኮቱ ላይ በስፋት እየተንቀሳቀሱ ያሉ ትልልቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘንላችኋል። ሪያል ማድሪድ ባርሴሎናም ተጫዋች ማስፈረማቸውን በዛሬው ዕለት አረጋግጠዋል። ከዛ በተጨማሪ በባርሴሎና በሪያል ማድሪድ በኩል ላሊጋው ላይ አንድ ተጨማሪ መረጃ ይዘናል። ዛሬ ግን ለየት ያለ ነገር የተመለከትነው በቫልዴባስ የሪያል ማድሪድ የልምምድ ማዕከል ነው። ምን ነበረም ለማድሪድ ደጋፊዎች መረጃው እንደዚሁ ምናጋራችሁ ሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግም በዝውውር መስኮቱ ላይ በርከት ያሉ ክለቦች በንቃት እየተሳተፉ ይገኛሉ። እናነሳቸዋለን። ቢግ ሲክስ የሚባሉ ክለቦችን ዕለታዊ የዝውውር መረጃ ከቶትናም ጋር በተያያዘ ሰፋ ያለ መረጃ ይዘንላቸዋል። ከቢግ ሲክስ ክለቦች አንደኛው ነው። ሌላኛው የማንቸስተር ሲቲንም በተመለከተ ተጨማሪ መረጃ ይዘናል። ለሲቲ ደጋፊዎች በተለይም አሰልጣኝ ጆሴፍ ፔፕ ጋርዲዮላ የሰጡትን ጋዜጣዊ መግለጫና የቡድን ዜና በሲቲ በኩል እናነሳለን። ቼልሲ አንድ አስደናቂ ተጫዋችን እየተመለከተ ይገኛል። በዝውውር የመረጃ ክፍለ ጊዜያችን ላይ እናነሳዋለን። የሊቨርፑል ሲጠበቅ የነበረው ዝውውር በዛሬው ዕለት ጸድቋል። በጣም ወሳኙን ተጫዋች ሊቨርፑሎች የግላቸው አድርገውታል። በእርግጥ ሲጠበቅ የነበረ ዝውውር ነው በሊቨርፑል በኩል። ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች እንደዚሁ በቡድን ዜና የምናጋራችሁ ይሆናል። በአርሰናል በኩል ጋብርኤል ማጋሌሽ እንደዚሁም ማርቲን ኦዴጋርድን የተመለከተ መረጃ እናነሳለን። ለየት ያለ መረጃ ግን ከማይክል አርቴታ ጋር አያይዘን እናነሳለን። ለአርሰናል ደጋፊዎች በዝውውር መስኮቱ ላይም የአርሰናል እንቅስቃሴ በርካታ አርሰናላውያን እንዳስቆጣ ይታወቃል። ተጨማሪ መረጃዎችን ለአርሰናል ደጋፊዎች እንደዚሁ በዝውውር መስኮቱ ላይ ያሉ እንቅስቃሴዎችን የምናጋራችሁ ይሆናል። በማንቸስተር ዩናይትድ በኩል ቪክተር ኦስሜን የአመታዊ ደሞዙን ይፋ አድርጓል። ከማንቸስተር ዩናይትድ ጋር በተያያዘ በጣም የተጋነነ የሚባል ደሞዝ አይደለም። የዩናይትዱ ሰው በቶትናም ሊከሰሱ መሆኑን አረጋግጠናል። ከዛ በተጨማሪ በዩናይትድ በኩል አዲሱ ተጫዋች ማቲያስ ኩና ከማንቸስተር ዩናይትድ ቲቪ ጋር ቆይታ ነበረው። ለየት ያሉ ነጥቦችን አንስቷል። በማንቸስተር ዩናይትድ ቤት በኩል ተጨማሪ የዝውውር መረጃዎችንም እናነሳለን። አዲስ ነገር ስላገኘን ታደምጡታላችሁ ውድ ቤተሰቦቻችን። እኚህን ብቻ አይደለም ሌሎች በርከት ያሉ የተመራረጡ ርዕሰ ጉዳዮችን በስፖርት የመረጃ ክፍለ ጊዜያችን ቆይታችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር ስታደርጉ ምታደምጡ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ሀገራዊ ጉዳይ ስለያዝን አስቀድመን ከሱን ጀመር። በርካታ ጀግና ኢትዮጵያን አትሌቶች በዓለም ላይ በሚያደርጓቸው ውድድሮችና በሚያመጧቸው ውጤቶች የሀገራቷን ሕዝብ በደስታን ባራጅተዋል። ስሜትን ከፍ ዝቅ የሚያደርጉ በርካታ አኩሪ ገድሎችንም አትሌቶቻችን አስመዝግበው አሳይተውናል፣ እየሰሩም ይገኛሉ። ነገር ግን ከሁሉም በተለየ በትውልድ ውስጥ የማይረሳ አንድ ዘመን ተሻጋሪ ሰው አለ። አትሌት ቀነኒሳ በቀለ የኢትዮጵያን ባንዲራ በኩራት በቀዳሚነት እንዲሰቀሉ ካደረጉ አትሌቶች ውስጥ በግንባር ቀደምትነት ልናነሳው እንችላለን። በተለይም ደግሞ በአንድ ወቅት እሱና ስለሺ ስህን እንዲሁም ኃይሌ ገብረስላሴ በአንድ ትራክ ላይ ተገናኝተው ቀነኒሳ በቀለ የሩጫ አባቱን ኃይሌ ገብረስላሴን ትቶ ላለመግባት የነበረው ትንቅንቅ የነበረው ፉክክር አይረሳም። በወቅቱም እንግዲህ አንድ ዘፈን ወጥቶላቸው እንደነበረ አይረሳም። ቀነኒሳ በቀለ በኢትዮጵያን ውስጥ የሚረሳ ሰው አይደለም። ጀግናው አትሌታችን ቀነኒሳ በቀለ በዛሬው ዕለት 43ኛ የልደት በዓሉን እያከበረ ይገኛል። በዚሁ አጋጣሚ ለጀግናው አትሌታችን አትሌት ቀነኒሳ በቀለ መልካም ልደትን ተመኝተናል። እናንተም በሀሳብ መስጫ ሳጥናችን ላይ በአትሌታችን ዙሪያ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በተለይም ከማይረሳ የቀነኒሳ ትዝታ ልታጋሩን ትችላላችሁ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ውድ ቤተሰቦቻችን። ተወዳጁ የእንግሊዝ ፕሪሚየር ሊግ የዕጣ ማውጣት ስነስርዓቱ ወይም የቀጣይ ውድድር ዓመት ቀጣይ የጨዋታ መርሃ ግብሮች ይፋ ሊደረጉ እነሆ ዛሬ ላይ ሆነን 5 ቀናት ብቻ ይቀሩታል። ፕሪሚየር ሊጉም የዝውውር መስኮቱ ገና ዋናው አልተከፈተም። በ10 ቀን ብቻ በአጠቃላይ የፕሪሚየር ሊግ ክለቦች 500 ሚሊዮን ፓውንድ ወጪ ያደርገዋል። ዝውውር ላይ የተሳተፉ ክለቦች በአጠቃላይ
500 ሚሊዮን ፓውንድ ወጪ ማድረጋቸው ተረጋግጧል። በተወዳጁ የእንግሊዝ ፕሪሚየር ሊግ በኩል ሰፋ ያለ መረጃ ይዘናል። አጫጭር መረጃዎችን እናንሳና ወደ ፕሪሚየር ሊግ መረጃችን የምንመለስ ይሆናል። ባርሴሎናና ሪያል ማድሪድ አጠቃላይ ከላሊጋው ገቢ 40% መውሰዳቸው ተረጋግጧል። ምንም እንኳን 40% ይካፈሉ እንጂ ካደገውም ሰንደርላንድ ከወረደውም ሳውዝሃምፕተን በታች ነው ሁለቱ ክለቦች ያገኙት። በተወዳጁ እንግሊዝ ፕሪሚየር ሊግ የክለቦች ገቢ እጅግ በጣም ከፍ ያለ እንደሆነ ይታወቃል። ግን እንዳጠቃላይ በላሊጋውም ዘንድሮ ከተገኘው ገቢ ውስጥ 40% የወሰዱት ሪያል ማድሪድ እና ባርሴሎና ናቸው። በሊጉ ላይ ምን ያህል ተጽዕኖ ያላቸው ክለቦች እንደሆኑ አንደኛው ማሳያ ተደርጎ ሊወሰድ ይችላል። ሪያል ማድሪድ በዛሬው ዕለት በይፋ ተጫዋች ማስፈረማቸውን አረጋግጧል። በእርግጥ በቃል ደረጃም እንደዚሁም በመርህ ደረጃ ከስምምነት ከደረሱ የቆየ ነበረ የፍራንኮ ማስታንቱ ነው። በዛሬው ዕለት በቫልዴባስ ተገኝቶ የሕክምና ምርመራውን ካጠናቀቀ በኋላ ፊርማውን ፈርሟል። ሎስ ብላንኮች የ17 ዓመቱን አጥቂ ፍራንኮ ማስታንቱኑን የ6 ዓመት ኮንትራት ሲያስፈርሙ ተጫዋቹ በቀጣይ ነሐሴ ወር ክለቡን በይፋ ይቀላቀላል። ሪያል ማድሪድ ወጣቱ ተስፈኛ ፍራንኮ ማስታንቱኑን በሪቨር ፕሌት ባለው ኮንትራት ውስጥ ያለውን 45 ሚሊዮን ሮል ማፍረሻ ከፍለዋል። ተጫዋቹ በኤንዞ ፈርናንዴስ ተይዞ የነበረውን የክለቡን ከፍተኛ ሽያጭ 44 ሚሊዮን ሪከርድም ማሻሻል ችሏል ማለት ነው። ስለሆነም በቀጣይ ከዓለም ክለቦች ዋንጫ በኋላ ሪያል ማድሪድ ይቀላቀላል። አዲሱ ላሚን ያማልን በሪያል ማድሪድ ጠብቁት እያሉ ነው በርካቶች። ፍራንኮ ማስታንቱኖ ሲጠበቅ ነበር። በዛሬው ዕለት በሪያል ማድሪድ ፊርማውን አኑሯል። በቫልዴባስ ግን ዛሬ ለየት ያለ ክስተት ነበረ። አዲስ ፈራሚዎቹ ዲያን ሆይሰን፣ ትሬንት አሌክሳንደር አርኖልድ ልምምዳቸውን ሰርተዋል። ፍሎሬንቲኖ ፔሬዝም በቦታው ታድመው ነበረ። ለየት ያለው ክስተት ግን ዣቪ አሎንሶ እና ሉካ ሞድሪች በአንድ መለያ ሁለቱም ለሪያል ማድሪድ ከጥቂት ዓመታት በፊት ሲጫወቱ ነበረ። አሁን ነገሩ ተቀይሯል። ዣቪ አሎንሶ አሰልጣኝ ሆኖ ሉካ ሞድሪች ሰልጣኝ ሆኖ በቫልዴባስ ተገናኝተው እንግዲህ ትዕዛዞችን ሲቀበል ነበረ ሉካ ሞድሪች ከአሰልጣኝ ዣቪ አሎንሶ። ሌላው ዛሬ የተመለከትነው ነገር ውድ ቤተሰቦቻችን በሮድሪጎ ጎኤዝ እና በዣቪ አሎንሶ መካከል ውይይት ተደርጎ ነበረም። አሰልጣኝ ዣቪ አሎንሶም በተጫዋቹ ደስተኛ መሆኑን ማርካ አረጋግጧል። ስለዚህ ተጫዋቹ በሪያል ማድሪድ የመቆየቱ ነገር አሁን ከፍ እያለ የመጣ ይመስላል። አርሰናል በጥቅሱ ሲፈልገውና ሲከታተለው ከነበረው ተጫዋቹ ውስጥ አንደኛው እንደነበረ ይታወቃል። በእርግጥ በዚህ ዝውውር ላይ ፈቃደኛ ሊሆን የሚችለው የዣቪ አሎንሶ ፍላጎት ከሌለ ብቻም እንደነበረ ይታወቃል። ባርሴሎናዎች ኤስፓኞል የጠየቃቸውን 25 ሚሊዮን ዩሮ መክፈላቸው ተረጋግጧል። ስለሆነም ሁዋን ጋርሺያ በቀጣይ የሕክምና ምርመራውን እንደሚያደርግ ተረጋግጧል ማለት ነው። ካሁኑ የኢስፓኞል ደጋፊዎች ዛቻና ማስፈራሪያ ተጫዋቹ ላይ መላክ ጀምሯል። እንደሚታወቀው በኢስፓኞልና በባርሴሎና መካከል ያለው እግር ኳስ ላይ ከእግር ኳስ ውጭም ያሉ ትንቅንቆች ይታወቃሉ። በዚህም የተበሳጩት የኢስፓኞል ደጋፊዎች ንብረታቸው ወይም የነሱ ተጫዋች የነበረ ተጫዋች ለባርሴሎና በመፈረሙ ብዙ ቁጣን እየገለጹ ይገኛሉ። ለማንኛውም 25 ሚሊዮን ዩሮ ይከፍላሉ ወይም ለመክፈል ተስማምተዋል። በቀጣይ ቀናት የሕክምና ምርመራውን ያደርጋል። ስለሆነም አዲሱ ግብ ጠባቂ ሆኖ በባርሴሎና ቤት ከቀጣይ ውድድር ዓመት ጀምሮ ሁዋን ጋርሺያን የምንመለከተው ይሆናል። የሊቨርፑል አሰልጣኝ ኤሪክ ቴን ሃግ አዲስ ተጫዋች ከፕሪሚየር ሊጉ ለማምጣት ፍላጎት አላቸው። ይሄውም የበርንማውዙ ጀስቲን ክላይቨርት መሆኑ ተረጋግጧል። የፍሎሪያን ቨርትዝን ዝውውር ካጠናቀቁ በኋላ ወይም ለሊቨርፑል አሳልፈው ለመስጠት ከወሰኑ በኋላ ተተኪ በማፈላለግ ላይ መሆናቸው ይታወቃል። በዚህ መሰረት የበርንማውዙን አስደናቂ ውድድር ዓመት ያሳለፈውን ጀስቲን ክላይቨርትን ተተኪው በማድረግ ወደ ቡድኑ ማምጣት ይፈልጋሉ ተብሏል። በቅርቡ ከቶትናም ሆትስፐርስ የተሰናበቱት አንሄ ፖስቴኮግሉ የሳውዲ አረቢያው ክለብ አልአህሊ እንግዲህ ተፈላጊ አሰልጣኝ ሆነዋል። አልሂላል ሌላኛው ክለብ ከሰሞኑ ሲሞን ኢንዛጊን አሰልጣኝ እንዳደረገ ይታወቃል። በአመት 25 ሚሊዮን ዩሮ የሚያስገኝ ደሞዝ እየከፈላቸው አሁን ደግሞ ሌላኛው ክለብ አልአህሊ አንሄ ፖስቴኮግሉን የግሉ ለማድረግ ፍላጎት አለው ተብሏል። መረጃው የቴሌግራፍ ነው። አሰልጣኙ በቀጣይም እረፍት የአውሮፓ ክለብ ወይንስ ወደ ሳውዲ ምላሻቸው የሚጠበቅ ነው የሚሆነው። ይፋዊ ጥያቄ አላቀረቡም አልአህሊዎች፣ ግን በቀጣይ ቀናት አሰልጣኙን የማነጋገር ፍላጎት አላቸው ተብለዋል። የጣሊያኑ ክለብ ፔዣም ለሴሪያ ያበቁትን አሰልጣኝ ፊሊፖ ኢንዛጊን ከክለቡ ማሰናበታቸው
ተረጋግጧል ለመለየትም ወስነዋል ከሰሞኑ ወንድማቸው ሲሞኔ ኢንዛጊ ከኢንተር ሚላን መለየታቸው ይታወቃል የአሰልጣኝ ሲሞኔ ኢንዛጊ ወንድም የአሰልጣኝ ፊሊፖ ኢንዛጊ ፔዚያ ያላቸው ኮንትራክት በስምነት መቋረጡ ተረጋግጧል አሰልጣኙ ፔዚያን ለአንድ ዓመት መርተው ከ34 ዓመት በኋላ ወደ ጣሊያን ሴሪኤ እንዲያደገ በመርዳት ደማቅ ታሪክ ጽፈዋል አሰልጣኝ ፊሊፖ ኢንዛጊ ከዚህ በፊት በቤኖቬንቶን የሴሪኤ ቢው ሻምፒዮን በማድረግ ለሴሪኤ ማለፋቸው የሚታወቅ ነበር አሰልጣኝ ፊሊፖ ኢንዛጊ ግን በዛሬው ዕለት ከኃላፊነት ተሰናብተዋል ሌላኛው ኢጎር ቶዶር በዩቬንቱስ እንደሚቆዩ ከሰሞኑ ነግረናችሁ ነበር በዚህ መሰረት በዛሬው ዕለት ተጨማሪ 2 ዓመት ኮንትራት ፈርመዋል እስከ 2027 የዩቬንቱስ አሰልጣኝ ሆነው ኢጎር ቶዶር ስራቸውን ይቀጥላሉ በጊዜነት የተረከቡትን ስልጣን አሁን በቋሚ ኮንትራት አጽንተውታል ማለት ነው ሶሮናም በቀጣይ ከዩቬንቱስ ጋር እስከ 2027 ይቆያሉ ጀማል ሙሲያላ የባየር ሙኒኩ ተጫዋች በቀጣይ ውድድር ዓመት እንግዲህ ለብሶ የነበረውን መለያ ተቶ ሌሮይ ሳኔተውን 10 ቁጥር መለያ በክለቡ እንደሚሰጠው ተረጋግጧል የባየር ሙኒክ በጣም ወሳኝና ቁልፍ የሚባል ተጫዋች ነው በእርግጥ በዚህ ዘመን ብዙ ያልተዘመረለት ግን እጅግ በጣም አዝናኝ ሜዳ ላይ ድሪብሎቹ በጣም የተለዩ በዛ ላይ ደግሞ ውጤታማ ከሚባሉ ተጫዋቾች ውስጥ ገና ወጣትም ተጫዋች እንደመሆኑ በጣም አስደናቂ ተጫዋች ነው በቀጣይ ውድድር ዓመት በቪንሴንት ኮምፓኒ ቡድን ውስጥ የ10 ቁጥር መለያንም እንደሚለብስ ተረጋግጧል ብራዚል በዓለም ክለቦች ዋንጫ 142 ተጫዋቾችን በማሳተፍ ቀዳሚው ሀገር ሆናለች በዓለም ክለቦች ዋንጫም በርካታ ክለቦች ለመጀመሪያ ጊዜ በታሪክ ይሳተፋሉ በመደብ ጨዋታ ሆኖ ማለት ነው ታዲያ በእነኚህ ክለቦች ውስጥ 142 ብራዚሊያን በመኖር ቀዳሚው ሀገር ሆናለች አርጀንቲና በዓለም ክለቦች ዋንጫ የሚጫወቱ 104 ተጫዋቾች ሲኖሯት ስፔን 54 ፖርቱጋል 49 ዩናይትድ ስቴትስ ኦፍ አሜሪካ 43 ተጫዋቾችን ታሳትፋለች የምድራችን ውዱ ሊግ የእንግሊዝ ፕሪሚየር ሊግ ነው እንግሊዛውያን ከ1 እስከ 5 ውስጥ ብዙ ተጫዋቾችን ባለማሳተፍ ተጠቃሽ መሆኗ ግን እጅግ በጣም አነጋጋሪ ነው ብራዚል ግን እግር ኳሱ ላይ ያላት ተጽዕኖ ምን ያህል ከፍ ያለ እንደሆነ ማሳያ ተደርጎ ሊወሰድ ይችላል 142 ብራዚሊያን በዓለም ክለቦች ዋንጫ የተለያዩ ክለቦችን ወክለው ይሳተፋሉ መረጃውን ግን እንዴት አገኛችሁት በተለይ እንግሊዝ በአውሮፓ ደረጃ ውዱ ሊግ ጥራት ያለው ሊግ በሚል በብዙ ቢመሰከርለትም ግን ያደመቁት ከእንግሊዛውያን ውጭ መሆናቸውንም አንደኛ ማሳያ ቁጥር ተደርጎ ሊወሰድ ይችላል ሌላው ብራዚልን ካነሳን የብራዚልን ጥራት የሚገልጸው ዓለም ዋንጫ 23 ዓመታትን ተካሂዷል ውድ ቤተሰቦቻችን በእነኚህ 23 የውድድር ዓመታት ውስጥ ብራዚል 23ቱንም የተሳተፈች ብቸኛዋ ክለብ ናት ጀርመን 20ውን የዓለም ዋንጫ ተሳትፋለች ሁለተኛዋ ናት አርጀንቲና 19ን ተሳትፋለች ሶስተኛዋ ናት ኢጣሊያና ሜክሲኮ 18 ጊዜ ተሳትፈዋል ስፔን ፈረንሳይና እንግሊዝ 16 ጊዜ ተሳትፈዋል ቤልጂየምና ኡራጋይ 14 ጊዜ ተሳትፈዋል የብራዚልን ያክል በዓለም ዋንጫ የተሳተፈ ቡድን አናገኝም በዓለም ዋንጫ ደማቅ ታሪክ ካላቸው ክለቦች ውስጥ ተጠቀሳለች የብራዚል ብሔራዊ ቡድን በዚህ መሰረት ብራዚል በእግር ኳስ ውስጥ ሌላ ያላትን የተጽዕኖ ብዛት በደንብ የሚያሳይ ቁጥር ተደርጎ ሊወሰድ ይችላል ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር በድጋሜ ቃል ስፖርት ላይ መልካም ቆይታ ተመኘን በርከት ያሉ የዜና ምንጮች ዛሬ ያረጋግጠዋል ቲኤንቲ ስፖርትንም ጨምሮ ማለት ነው የእንግሊዝ ፕሪሚየር ሊግን የቀጥታ ስርጭት የማሰራጨት ወይም የማስተላለፍ መብት ካላቸው ሚዲያዎች ውስጥ አንዱ ቲኤንቲ ነው የእንግሊዙ ሚዲያም ዛሬው ዕለት እንዳረጋገጠው ከሆነ ቶትናም ሆትስፐርስ የብሬንትፎርዱን የአጥቂ ስፍራ ተጫዋች ብሪያን መቤሞን ለማስፈረም ፍላጎት እንዳላቸው ከብሬንትፎርድ ጋር ዛሬ ውይይት ማድረጋቸው ወይም ለብሬንትፎርድ የመጀመሪያ ጥያቄ ማቅረባቸው ተረጋግጧል በዚህ ዝውውር ዙሪያ ቤን ጃኮብስ ተጨማሪ መረጃዎችን ይዞ ወጥቷል በዩናይትድ የመረጃ ክፍለ ጊዜ እናነሳዋለን ቶትናሞች በተለይም እንዳጋጣሚ ለመጠቀም የወሰኑት ይሄንን ዝውውር ቶማስ ፍራንክን ማግኘታቸው ነው ከብሬንትፎርድ እናም ተጫዋቹ አሰልጣኙን ተከትሎ መኮብለል ከፈለገ ወይም ደግሞ ወደ አሰልጣኙ የመጣበት ክለብ መምጣት የሚፈልግና የአውሮፓ ሻምፒዮንስ ሊግ ትኬትን እንደ ማለያ ማቅረብ ፈልገዋል
ከዚህ ጋር በተያያዘ ግን ቤን ጃኮብስ ይዞት የወጣው መረጃ አለ በዩናይትድ የመረጃ ክፍለ ጊዜ እናንሳው። ለማንኛውም ዛሬ ግን በይፋ ቶተንሃም ሆትስፐርሶች የመጀመሪያው ዊት ወይም ተጫዋቹን እንደሚፈልጉት ለብሬንትፎርድ ጥያቄ አቅርበዋል። ካይል ዎከር በማንቸስተር ሲቲ መለያ ካነሳውት የመጀመሪያው የፕሪሚየር ሊግ ዋንጫ ውጪ በተቀሩት ዋንጫዎች አንዱን የቶተንሃም የዩሮፓ ሊግ ዋንጫ ብቀይረው ደስ ይለኛል ብሏል። በቶተንሃም ሆትስፐርስ ቤት ስኬታማ ጊዜን ካሳለፉ ተጫዋቾች ውስጥ አንደኛው ካይል ዎከር ነው። ከዛ እሱ የእግር ኳስ ስኬት ያለው ግን እንደሚታወቀው በማንቸስተር ሲቲ እንደሆነ ይታወቃል። ታዲያ በማንቸስተር ሲቲ በርካታ የፕሪሚየር ሊግ ዋንጫዎችን ቢያነሳም ለመጀመሪያ ጊዜ ከሲቲ ጋር ካነሳውት የፕሪሚየር ሊግ ዋንጫ ውጪ ሲቀር ሌሎቹ ቀርቶብኝ ከቶተንሃም ጋር አንድ የዩሮፓ ሊግ ዋንጫን ባነሳ ለኔ ትልቅ ስኬት ነው ብሏል። በቶተንሃም ሆትስፐርስ ቤት ጸንተው ከቆዩ ተጫዋቾቹ ሰን ሁንግሚን ይህንን ክብር እንደተቀናጀና በቶተንሃም ሆትስፐርስ እግር ኳስ ታሪክ ውስጥም በትልቁ ሊጠቀስ የሚችል ታሪክን ከጻፉ ተጫዋቾች ውስጥ አንደኛው ነው። 10 ዓመት በቆየበት ክለብ ነው ለመጀመሪያ ጊዜ ዋንጫ ማሳካት የቻለው። የቱርኩ ክለብ ፌነርባቼ ታዲያም ሰኑ ሁንግሚን ላይ ፍላጎት ካላቸው የአውሮፓ ክለቦች ውስጥ ሆኗል። ፌነርባቼ ለደቡብ ኮሪያም ኮከብ በአመት 12 ሚሊዮን የሚያስገኝለትን ደሞዝ ማቅረብ ይፈልጋሉ ተብሏል። ከተጫዋቹም ጋር በዚህ መንገድ ነው መደራደር የሚችሉት። ሰን በዚህ ክረምት ቶተንሃምን ይለቃል ተብሎ ሲጠበቅ በርከት ያሉ የሳውዲ ክለቦችን ጨምሮ የተጫዋቹ ፈላጊ እንደሆኑ ይታወቃል። ታዲያ በዚህ ሰዓት ላይ ለፈላጊ ሆኖ ብቅ ያሉት ፌነርባቼዎች ናቸው። በቀጣይ ተጫዋቹ ከቶተንሃም ጋር 100% የመለየቱ ነገር የሚጸና ከሆነ መዳረሻው ግን በትልቁ የሚጠበቅ ይሆናል። ኒካስል ዩናይትዶች የበርንሌውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ፍላጎት እንዳላቸው ተረጋግጧል። እስከ 40 ሚሊዮን ዩሮ የተለጠፈበትን ግብ ጠባቂ ለማስፈረም ፍላጎት ሲኖራቸው አሁን ለኒካስል ፊቱን ወደ ሊሉ ግብ ጠባቂም ለማዞር እቅድ አለው ተብሏል። በተለይም በርንሌ ከጠየቀው ገንዘብ አንጻር ማለት ነው። የመጀመሪያ ቁጥር 1 ፍላጎታቸው ግን አሁንም ጄምስ ትራፎርድ መሆኑ ተረጋግጧል። ሉካስ ቻቫሌር በጣም ውዱ ግብ ጠባቂ ነው። በነገራችን ላይ ይህም ግብ ጠባቂ ኒካስሎች በቀዳቸው ውስጥ የያዙት እንጂ ወይም ፊታቸውን ወደዛ ላይ ማዞር ያቀዱ እንጂ በጣም ውዱ ግብ ጠባቂ ነው። ለማንኛውም መረጃውን ዘ አትሌቲክ ነው ይዞት የወጣው። የማንቸስተር ሲቲ ዋና አሰልጣኝ ጆሴፍ ፔፕ ጋርዲዮላ የክለቦች ዓለም ዋንጫ አስፈላጊ ውድድር ነው ሲሉ ሐሳባቸውን ገልጸዋል። ከወራት በፊት ይሄንን ውድድር ከተቃወሙ ሰዎች ውስጥ ግን አንደኛው ጆሴፍ ፔፕ ጋርዲዮላ ነበሩ። አጠቃላይ የዓለም ሕዝብ ይመለከተናል ሲሉ ውድድሩን የገለጹት ፔፕ ጋርዲዮላ አብዛኛው የዓለም ምርጥ ክለቦችም ይሳተፋሉ ብለዋል። በዚህ ረገድም ብዙ ጥያቄ የተነሳበት ውድድር እንደነበረ አይዘነጋም። የማረጋግጥላችሁ አሉ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ወደ አሜሪካ የምንሄደው ውድድሩን ለማሸነፍ ብቻ ነው ሲሉ ተደምጠዋል። ስለሆነም ይህን ውድድር ዋንጫ ያስፈልገናል ብለዋል። በእርግጥ ማንቸስተር ሲቲ ይሄን የውድድር ዓመት በስኬት ማጠናቀቅ ካለበት ይህ ዋንጫ ያስፈልጓል። በነገራችን ላይ የዓለም ክለቦች ዋንጫ ውድ ቤተሰቦቻችን ቀላል የሚባል ገንዘብ አይደለም የሚገኝበት። በርካቶች እንደውም አሁን መሳተፉን የፈለጉት ፊፋ ካቀረበው አማላይ ሽልማትም ጋር በተያያዘ ነውና በርካቶች ከመሳተፍ በዘለለ ዋንጫውን ለማሳካት የሚሄዱት ከክብርም በላይ ገቢው በጣም ውድም ስለሆነ ነው። ፔፕ ጋርዲዮላ ያለምንም ጥርጥር ማረጋገጥላችሁ ነገር ወደ መድረኩ የምንሄደው ወይም ወደ አሜሪካ የምንሄደው ውድድሩን ለማሸነፍ ብቻ ነው ሲሉ ተደምጠዋል። ቼልሲ በዝውውር መስኮቱ ላይ የነቃ ተሳትፎን ካደረጉ የፕሪሚየር ሊግም የአውሮፓ ክለቦች ውስጥም ግንባር ቀደሙ ነው። ሊያም ዴላፕን አስፈርሟል። ከዛ በተጨማሪም በክለቡ እንግዲህ አዳዲስ ያመጣቸው ተጫዋቾችም እንዳሉ እንደዚሁ ይታወቃል። ምንም እንኳን የሁጎ ኤኪቲኬ ጉዳይ ባይጸናለትም ማለት ነው። ቼልሲዎች እንደ አማራጭ የስቱትጋርቱን ቁመተ መለሎ የሚባለውን አጥቂም ቮልትሜንድን ፍላጎት አላቸው ተብሏል። ሁኔታውንም መከታተል ጀምረዋል። በነገራችን ላይ ሁሉንም የተከታተሉትን ተጫዋች ያስፈርማሉ ማለት ባይሆንም ቼልሲ ጠየቀና አስፈረመ መካከል ግን ብዙ የጊዜ ልዩነት እንደሌለ በቅርብ ዓመታት ተመልክተናል። ሁኔታውን በቅርብ ርቀት እየተከታተሉ ነው። ቁጥር 1 ምርጫቸው ሁጎ ኤኪቲኬ ነው። ጉዳዩ የማይሳካ ከሆነ ግን የስቱትጋርቱን አጥቂ ቮልትሜድን ሁኔታ እንግዲህ ትኩረት ሰጥተው ይሰሩበታል ተብሎ ይታሰባል ቼልሲዎች። ከዛ በተጨማሪ ቪክተር ኦስሜን ጋር ስማቸው በስፋት ቢያያዝም እስከዚህ ሰዓት ድረስ ግን አንድም እንቅስቃሴ እንዳላደረጉበት ይታወቃል።
የመርሳይዱ ክለብ ሊቨርፑል 136.3 ሚሊዮን ዩሮ ወይም ደግሞ 117.5 ሚሊዮን ፓውንድ የዝውውር ሂሳብ በማቅረብ ፍሎሪያን ቨርትዝን ከባየር ሊቨርኩሰን ለማስፈረም በዛሬው ዕለት ከስምምነት መድረሳቸውን ሁለቱም ክለቦች ይፋ አድርገዋል። ሊቨርፑል ተጫዋቹን በአንፊልድ ለቀጣዮቹ 5 ዓመታት ለማቆየት አስቀድሞ በቃል ደረጃ ከስምምነት ደርሰው እንደነበር ይታወቃል። ዌርዝ በቡንደስሊጋው ክለብ ባየር ሙኒክ በጥብቅ ይፈለግ እንጂ ምርጫው ሊቨርፑል መሆኑን ካሳወቀ በኋላ ዝውውሩ እንደሚፈጸም በትልቁ ሲጠበቅ እንደነበረ ይታወቃል። የቀድሞ የባየር ሊቨርኩሰን አሰልጣኝ ፒተር ቦዚሽ በ2024 ነበረ ፍሎሪያን ቨርትዝ ለመጀመሪያ ጊዜም ከዋናው ቡድን ጋር ልምምድ ሲያደርግ እሱን ተመለከትኩና ማመን አልቻልኩም ብሏል። የኳስ ቅብብሎቹንና ንክኪው አየው እና ይህ ተጫዋች በአውሮፓ እግር ኳስን እንደሚቆጣጠር ተናግሬ ነበር ብለዋል። ይህ ንግግር የተናገሩት እሳቸው በ2024 ነበር። አሁን የፕሪሚየር ሊግ ውዱ ተጫዋች ነው። ፍሎሪያን ቨርትዝ ለሊቨርፑል የሚጫወተው 10ኛው ጀርመናዊ ተጫዋች ይሆናል ማለት ነው። አስቀድሞ አሰልጣኙ ጋር ሰፋ ያለ ድርድር አድርጎ ነበረ። በነገራችን ላይ ፍሎሪያን ቨርትዝ በተለይም ከሐምሌ የውድድር ዓመቱ መጠናቀቅ በኋላ ከውድድር ዓመቱ ከሰኔ በፊት ከመጠናቀቁ በኋላ ከክለቡ ሊቨርፑል ጋር ሰፋ ያለ ድርድር አድርገው ከነበሩ ተጫዋቾች ውስጥ አንደኛው ነው። ስለዚህ ከአሰልጣኙ ጋር ከነበራቸው ፍላጎት አንደኛው በ10 ቁጥር ሚና ላይ መጫወት ነበረ። ይህንን ቃል ገብተውለት ነው ወደ ቡድኑ ያመጡት። በዛ ላይ በተጠናቀቀው ውድድር ዓመት በአውሮፓ ሻምፒዮንስ ሊግ በርካታ የጨዋታ ኮከብ ተብሎ የተመረጠ ተጫዋች ነው። ገና ግንቦት 15 ድርድሩን ከጀመሩ በኋላ በቀናቶች ውስጥ ነበረ የግላቸው እንዳደረጉት ያወቁት ሊቨርፑሎች። በዛሬው ዕለት ደግሞ 100% ስምምነቱ ጸንቷል። ስለዚህ ከዚህ በኋላ ፍሎሪያን ቨርትዝ የሊቨርፑል ተጫዋች ብቻ ነው። ለሊቨርፑል ደጋፊዎች በዚሁ አጋጣሚ መረጃውን ለማድረስ ያክል ጋብርኤል ማጋሌሽ ከዓመታት በፊት ማንቸስተር ሲቲ ስንገጠም በጣም እንቸገረ ቡድን ነበር። አሁን ግን ነገሮችን ቀይረናል። ማንቸስተር ሲቲን መግጠም ማለት ግዙፍ ትንሽ ቡድንን የመግጠም ያክል ነው ብሏል። ስለዚህ አሁን አቻ ሆነናል። እርስ በርስ ከሲቲ ጋር የምናደርገውን ጨዋታ አቻ አድርገናል። ይህ ማለት አርሰናል ፕሪሚየር ሊጉን ለማንሳት በሚያደርገው ሂደት ላይ አንድ እርምጃ ነው ብሏል። ጋብርኤል ማጋሌሽ ኤቨርተንና ናፖሊ እንዲሁም ሌሎች ጥያቄ ውድቅ በማድረግ አርሰናልን አስቀድሞ ስለመቀላቀሉም ተናግሯል። ከዚህ በፊት መጀመሪያ አርሰናልን ከመቀላቀሉ በፊት ማለት ነው። ጋትሶ በየጠዋቱ ይደውልልኝ ነበር። አንቾሎቲ ደጋግሞ ማታ ላይ ሁሌ ይደውል ነበረ። ከኤዱ የስልክ ጥሪ ደርሶኝም ነበረ። እናም አርቴታ ይደውልልሃል አለኝ። ናፖሊ ከአርሰናል የበለጠ ጥያቄ ሊያቀርቡ ይችሉ ነበረ። ነገር ግን ማይክል አርቴታና ካወራውኝ በኋላ ነገሮች ቀለል ብለው የወሰንኩት ውሳኔ አርሰናልን መቀላቀል ብቻ ነው ብሏል ጋብርኤል ማጋሌሽ። በእርግጥ ተጫዋች ረብጣ ብሮችን ትቶም በአርሰናል ከሰሞኑ ኮንትራቱን እንዳራዘመ ይታወቃል። አስቀድሞ ደግሞ ከበርካታ የአውሮፓ ክለቦች ጥያቄን ውድቅ አድርጎ ነበረ አርሰናልን መቀላቀል ችሎ የነበረው። ኦዴጋርድ በሜዳ ላይ እውነተኛው መሪ ብሎታል ዣኮቭ ኪዮር። ይህን የተረዳ ነው በጉዳት ባጣነው ጊዜ ነበረ። እውነት የምነግራችሁ ነገር ይህ ተጫዋች ለአርሰናል በጣም ቁልፍ ነው ብሏል። አርሰናል በቀጣይ ውድድር ዓመት ከዚህ ተጫዋች ጋር ስኬታማ እንደሚሆን እርግጠኛ ነኝ ብሏል። በርካታ ተቃውሞና ትችት ሲሰማበት ሰምቻለሁ ያለው የቡድን አጋሩ ኦዴጋርድ ግን እውነተኛው መሪ ብሎታል። ኦዴጋርድ በሜዳ ላይም ከሜዳም ውጭ ቡድኑን በደንብ ያስተባብራል፣ በአግባቡ መልበሻ ቤቱንም ይቆጣጠራል፣ ላምበልነትም በቂ ነው ብሏል። ማይክል አርቴታ ብቻ አይደለም እኛም አብዝተን እናምንበታለን ብሏል። በቀጣይ ውድድር ዓመት የአርሰናል አምበል ሆኖ እንደሚቀጥል የተረጋገጠ ነው። በእርግጥ ከቅርብ ጊዜ ወዲህ ዴክላን ራይስ እያሳየ ከሚገኘው ብቃት አንጻር የቡድኑ መሪ መሆን አለበት በሚል የተወሰኑ ጥያቄዎች በአርሰናል ደጋፊና በቀድሞ ሌጀንዶችም ሲነሳ ነበረ። ዣኮቭ ኪዮር ግን እንደ ተጫዋች እሱ የኛ ምርጥ ነው፣ የቡድኑ መሪ ነው። እንደ አሰልጣኝም ማይክል አርቴታም የቡድኑ አምበል አድርገው እንደሚያስቀጥሉት ነው መረጃዎች የወጡት። የጊዜ ጉዳይ ብቻ ብሎታል ስፔናዊው አሰልጣኝ ዣቪ አሎንሶ በአርሰናል ቤት ትልቅ ዋንጫዎችን ማሳካት። ዣቪ አሎንሶ በእኛ ሰፈር ውስጥ በእግር ኳስ ጨዋታ ላይ አንድ በጣም ወሳኝ ሰው አለ፣ እሱ ማይክል አርቴታ ብሎታል። ከእሱ ጋር ብዙ የልጅነት ታሪክ አለን። አርቴታ ከኔ የበለጠ ለኳስ እውቀት አለው፣ ብዙ ነገሮችን አስተምሮኛል። አሁን ላይ ሁለታችንም አሰልጣኝ ሆነን እንግዲህ ስራዎችን እየሰራን ነው። በእረፍት ጊዜም እንገናኛለን፣ እንደዋወላለን፣ እናወራለን። ከአርቴታ ጋር ልዩ ቀረቤታ አለ ብሏል። ግን ከአርቴታ ጋር ልዩ ቀረቤታ ቢኖረውም እንግዲህ ከሮድሪጎ ጎኤዝ ጋር
በተያያዘ ሮድሪጎ ጌዝ ጋር ጥሩ ውይይት ዛሬ መኖሩን ተከትሎ ለሚያደንቀው አሰልጣኝ ማይከል አርቴታ አሳልፎ ይሰጠዋል ተብሎ አይጠበቅም። እናም ከማይከል አርቴታ ጋር አርሰናል ግን ዋንጫ እንደሚያነሳ 100% እርግጠኛ ነኝ። አርቴታ በአርሰናል ቤት ዋንጫ ያነሳል፣ አትጠራጠሩ፣ የጊዜ ጉዳይ ብቻ እያለ ነው። አርሰናሎች እንግዲህ ባለፉት 3 ዓመታት ለዋንጫው በጣም ከቀረቡ ክለቦች ውስጥ አንደኛው ነው። 2 ጊዜ ሲቲ ነጥቋቸዋል፣ 1 ጊዜ ሊቨርፑል ነጥቋቸዋል። ቀጣይ ዓመት ግን ጠብቁ እያለ ነው ዣቪ አሎንሶ። ከዚህ ቀደም የዩናይትድ ሌጀንድ የሆኑት ስኮልስ እና ጋሪ ኔቨል ቀጣይ ዓመት አርሰናልን ለዋንጫ እንጠብቃለን ማለታቸው ይታወቃል። አማድ ዲያሎ በሚቀጥለው ዓመት ዋና ዕቅዴ በዚህ አዲስ መለያ በእንግሊዝ ፕሪሚየር ሊግ ሃትሪክ መስራት እሻለሁ ብሏል። ለዩናይትድ ስኬት ለማምጣት ከሚያስፈልጉ ነገሮች ግብ ማስቆጠር ነው ያለው አማድ ዲያሎ። በዚህ መለያ ሃትሪክ መስራት እፈልጋለሁ ብሏል። ከሰሞኑ ማንቸስተር ዩናይትድ አዲሱን መለያውን ይፋ ማድረጉ ይታወቃል። ናይጄሪያ አጥቂ ስሙ በስፋት ከተያዘባቸው ክለቦች አንደኛው ማንቸስተር ዩናይትድ እንደሆነ ይታወቃል። በእርግጥ ተጫዋቹም የረብጣ ብሮችን ትቶ የአውሮፓ እግር ኳስ መርጧል። ፉቶ መርካቶ ይዞት በወጣው መረጃ መሰረት ይህ አጥቂ በአውሮፓ እስከ 12 ሚሊዮን ዩሮ ዓመታዊ ደሞዝ ይፈልጋል ተብሏል። ይህ ማለት ለማንቸስተር ዩናይትድ እጅግ በጣም ቀላሉ ክፍያ ይመስላል። ምክንያቱም ለነ ካዜሜሮ 15 ሚሊዮን ዩሮ በአመት እንደሚከፍል ይታወቃል። ስለዚህ ከካዜሜሮ በታች ነው የቪክተር ኦስሜን ደሞዝ ዓመታዊ ጥቅሉን ካየ ነው። ስለዚህ ለማንቸስተር ዩናይትድ ብዙ ይቸግራል ተብሎ አይታሰብም። ስለዚህ ዩናይትድ በደሞዝ ጉዳይ ብዙ ችግር ላይ ገጥሞ ይችላል ተብሏል። እዚህ ዝውውር ላይ ማንቸስተር ዩናይትድ ሌላ ገንዘብ የሚያገኝበትም የስምምነት አጋር እያፈላለገ ነው ተብሏል። ከልምምድ ማሊያ አጋራቸው ኩባንያ ጋር በዚህ ወር መጨረሻ ይለያያሉ። ማንቸስተር ዩናይትዶች በቀጣይ አዲስ የልምምድ አጋር ያፈላልጋሉ ተብሏል። ከዚህ ስምምነት ጠቀም ያለ ገንዘብ ይፈልጋሉ። ስቴቨን እንግዲህ መረጃውን ይዞት እንደወጣው ከሆነ የማንቸስተር ዩናይትድ ባለቤቶች ቡድኑን ለማጠናከር በሚያደርጉት ጥረት ላይ አዲሱ የልምምድ ማዕከል አጋር ጠቀም ያለ ገንዘብ የሚያስገኝ እንዲሆን ይሻሉ ተብሏል። በቀጣይ ቀናት ማንቸስተር ዩናይትዶች ከአዲስ አጋር ጋርም ስምምነት ይፈጽማሉ ተብሏል። ይህ ደግሞ ለዩናይትድ በፋይናንስ ደረጃ ብዙ ድጋፍ ያደርጋል ተብሎ ይጠበቃል። ብዙ ወጪን እየቀነሱ የሚገኙት የማንቸስተር ዩናይትድ የበላይ ሰው ኤኒዮስ ኃላፊ ሰር ጂም ራትክሊፍ ከቶተንሃም ሆትስፐርስ ጋር ሰጣ ገባ ውስጥ ገብተዋል። ስፐርሶች ክስ ሊመሰርቱ ነው። ክሱን የሚያቀርቡት ምክንያት ኤኒዮስ ከክለቡ ጋር ያለውን የስፖንሰርሺፕ ስምምነት ከ2 ዓመት አስቀድሞ ለማቋረጥ ከውሳኔ መድረሱን ተከትሎ እንዲሁም ታማኙ ጋዜጣም ቴሌግራፍ ሁኔታው እውነት ብሎታል። በነገራችን ላይ እሳቸው የዩናይትድን ባለ ድርሻ የገዙት በኤኖስ ድርጅት ታቸው መሆኑ ይታወቃል። ኤኒዮስ ደግሞ አስቀድሞ ከቶተንሃም ልምምድ ጋር ስፖንሰር ወይም አጋር ነበረ። እሳቸው ዩናይትድን ከያዙ በኋላ ግን ያው ትልቅ ብራንድ ነው ዩናይትድ በራሱና በዩናይትድ በኩል ድርጅታቸውን እያስተዋወቁ ነው። ስለዚህ ቶተንሃም ይቅርብኝ ብለዋል። ከ2 ዓመት በፊት አስቀድመው ይህንን ውል ስምምነት ለማቋረጥ የሚያደርጉት ጥረት ግን የዩናይትዱን ባለቤት ለክስ ሊዳረጋቸው እንደሚችል ነው ቴሌግራፍ ዛሬ ያስነበበው። በተጠናቀቀው የውድድር ዓመት በተለምዶ ቢግ 6 ወይም ትልቆቹ 6 ክለቦች ከሚባሉት ውጪ ከፍተኛ ሬቲንግ ያስመዘገቡ ተጫዋቾች ብሪያን ምቤሞ 7.33 በብሬንትፎርድ፣ ማቲያስ ኩንሃ በወልቭስ ወደ 7.2 እያለ ይቀጥላል። አሌክሳንደር ኢሳክ፣ አንቶኒ ሲሞኔ፣ ጀረድ ቦን እያለ ይቀጥላል። አሁን ዩናይትድ ማቲያስ ኩንሃን 100% አረጋግጧል። ብሪያን ምቤሞን በተመለከተ ዛሬ ቶተንሃም ይፋዊ ጥያቄ ለብሬንትፎርድ አቅርበዋል። ከዚህ ጋር በተያያዘ ቤን ጃኮብስ ይዞት በወጣው መረጃ መሰረት ምንም እንኳን ቶተንሃም ሆትስፐርሶች ተጫዋቹ ላይ ፍላጎት ይኖራቸውና ጥያቄም ያቅርቡ እንጂ አስቀድሞ ለዩናይትድ የመጫወት ፍላጎት እንዳለው ያሳወቀው ብሪያን ምቤሞ ልክ እንደ ማቲያስ ኩንሃ ሁሉ ለማንቸስተር ዩናይትድ ፊርማውን ያኖራል። አዲስ ነገር አይኖርም። ምናልባት ማንቸስተር ዩናይትድ ከዚህ ዝውውር እስካልወጣ ድረስ ራሱ ወስኖ ወይም ደግሞ በብሬንትፎርድ የተጠየቀውን ገንዘብ አልከፍልም እስካላለ ድረስ ዝውውር የመጠናቀቅ ዕድሉ ሰፊ ነው ብሏል። ብሪያን ምቤሞ ዝውውር በመጀመሪያው ዙር 45 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ ቢቀርብም ገንዘቡ ያንሳል በሚል በክለቡ ብሬንትፎርድ በኩል ውድቅ እንደተደረገ ይታወቃል። ዩናይትድ በቀጣይ ቀናት አዲስ የዝውውር ሂሳብም ያቀርባል ተብሎ ይጠበቃል። ብራዚላዊ የፊት ወሰር ተጫዋች ማቲያስ ኩንሃ ማንቸስተር ዩናይትድ ልዩ ክለብ ብሎታል።
ዛሬ በነበረው ጋዜጣዊ መግለጫ ወይም ከዩናይትድ ቲቪ ጋር በነበረው ጋዜጣዊ መግለጫ እኔም ስመለከተው ነበረ። ለዩናይትድ ደጋፊዎች በእውነቱ ልብ የሚያሞቅ ተጫዋች ነው ያገኙት ከሁለት ነገር አንጻር። አንደኛ የዩናይትድን ማንነት ብቻ አይቶ የመጣ ተጫዋች ነው እንጂ ዩናይትድ በተጠናቀቀ የውድድር ዓመት ለሌሎች ክለቦች የሚጋብዝ አይነት የውድድር ዓመትን አላሳለፈም። የአውሮፓን ትኬት አልቆረጠም። ስለዚህ ለዩናይትድ ልብ የሚያሞቀው ክለባቸው ብራንዱ አሁንም እንዳለ ማሳያ ነው የማቲያስ ኩና ዝውውር። ሁለተኛ ነገር ደግሞ አንድ ተጫዋች ለመለያ ፍቅር ወይም ለክለብ ፍቅር ኖሮት ሲጫወትና ክለቡ በትልቅ መድረክ ስለሚጫወት ብቻ መጫወት መካከለ ትልቅ ልዩነት አለ። ለዩናይትድያን ዛሬ ልብ የሚያሞቀው ማቲያስ ኩና ራሱ ቃል አጥሮት ነበረ በጋዜጣዊ መግለጫ ላይ። ማቲያስ ኩና አክሎም ውሳኔ ክለቡ ለኔ ምን ማለት እንደሆነና ስኬታማ እንደምሆን ያለኝን እምነት ያሳያል ብሏል። ማንቸስተር ዩናይትድ ከሁሉም በላይ ማስቀመጥ እፈልጋለሁ፣ ከየትኛውም ክለብ ጋር ላወዳደረው አልፈልግም ሲል ተደምጧል። እውነቱን ለመናገር አሁን ያለውበትን ቅጽበት በቃላት ለመግለጽ እቸገራለሁ፣ ምክንያቱም የልጅነት ህልሜ እውን ስለሆነ ብሏል። ዩናይትድ ለመቀላቀል የወሰንኩበትን መንገድ ሰዎች የተረዱት አይመስለኝም ብሏል። በእርግጥ ነገሮች የተወሳሰቡ ነበሩ፣ ሆኖም ለእኔ ዩናይትድ ከማንም ጋር አይነጻጸርም። ክለቡ አስቸጋሪ የውድድር ዓመት እንዳሳለፈ አውቃለሁ። እናም የኔ ውሳኔ ይህ ክለብ ለእኔ ምን ያክል ትርጉም እንዳለ ያሳያል እንጂ የዩናይትድ ያለፈው የውድድር ዓመት ያሳለፈበት መንገድ አሊያም ዘንድሮ የአውሮፓ መድረክ አለመሳተፍ የኔ ጉዳይ አይደለም። የኔ ዋነኛ ጉዳይ ለዚህ ክለብ ያለኝ ፍቅር ነው። ለዛም ነው ለክለቡ ለመጫወት የወሰንኩት ብለዋል። ማቲያስ ኩና ዋነኛው ፍላጎቱም ይህ ስለነበረ ነው ለዩናይትድ የፈረመው። በልጅነቴ አስታውሳለሁ ሙሉ ቤተሰቦቼ የእንግሊዝ ፕሪሚየር ሊግን የሚመለከቱት አያቴ ቤት ነበረ፣ ምክንያቱም እኛ ቤት ቴሌቪዥን አልነበረም ይላል። ስለዚህ መላ ቤተሰባችን በሳምንቱ መጨረሻ ፕሪሚየር ሊግ ለመመልከት ሁላችንም ወደ አያታችን ቤት እናቀና ነበረ። አያቴ የዩናይትድ ቀንደኛ ደጋፊ ነበር፣ እርሱ ዩናይትድን እንድደግፍም አብዝቶ ይነግረኝ ነበር ብሏል። ከአጎቴ ልጅ ጋር በጉሮሮች ላይ ኳስ ስንጫወት የምንጫወትበት ቦታ ኦልድ ትራፎርድ ብለን ነበር የምንጠራው። እናም አሁን ላይ ያን ህልም እውን አድርጌዋለሁ። ይሄም ትንሽ ስሜታዊ ሳያደርገኝ አልቀረም ብሏል። በጋዜጣዊ መግለጫው ላይ በጣም ተቸግሮ ተመልከተ ነው ነበረ። ከዛ በተረፈ ግን በፊት መስመር ቦታ ላይ ምንጊዜም አራያይ ዋይኔ ማርክ ሩኒ ነው ብሏል። እኔ ከእርሱ ጋር የሚያመሳሰለኝ ነገር ለማድረግ እሞክራለሁ፣ ምክንያቱም እኔም እንደ እርሱ ሁልጊዜ መጫወታ ላይ ያለኝን በሙሉ ሰጣለሁ ብሏል። እሱ 10 ቁጥር መለያን ይለብስ ነበረ፣ እናም ሁሌም እርሱ ሜዳ ላይ የሚያደርገውን ነገር መለከት ነበር ብሏል። አዲሱ የማንቸስተር ዩናይትድ ተጫዋች ማቲያስ ኩና ከማንቸስተር ዩናይትድ ቲቪ ጋር በነበረው ቆይታ። አዲሱ ተጫዋቻችሁን ግን እንዴት አገኛችሁት? አጋሩን ዩናይትዳውያን። አንድሬ ኦናናን በተመለከተም ሮብ ዳውሰን ለኢኤስፒኤን እንደጻፈው ከሆነ የግብ ጠባቂ በአዲስ ግብ ጠባቂ መተካት በዩናይትድ ቤት የተያዘ ዕቅድ ቢሆንም በዚህ ሰዓት ግን ዩናይትድ እያደረገ ያለው እንቅስቃሴ አንጻር ምንም አዲስ ነገር የለም። በዚህ ምክንያት ግብ ጠባቂውም ከመልቀቁ የመቆየቱ ነገር ሚዛን የደፋ ይመስላል ብሏል። ኢኤስፒኤን ላይ እንደጻፈው ከሆነ ሮብ ዳውሰን ማንቸስተር ዩናይትዶች ገዢ ካገኙ ግን አሁንም ለመሸጥ ፈቃደኛ ናቸው። በአገኙት ገንዘብ ደግሞ አውሮፓ ላይ አለ የተባለ ግብ ጠባቂ ለማምጣት አሁንም እየተመለከቱ ነው ተብሏል። ግን ዩናይትድ ግብ ጠባቂ የሚያመጣው አንድሬ ኦናና ባለበት ሳይሆን ግብ ጠባቂው በተሸጠበት ሁኔታ ብቻ ነው ብሏል ሮብ ዳውሰን አያይዞ በጻፈው መልእክቱ። ቃል ስፖርት ዩቲዩብ ቻናል ነበርን። ከወደዳችሁን ላይክ አርጉን፣ አበረታቱን። ሐሳብ አስተያየታችሁን ለምታጋሩን ግን በእውነት ከልብ ነው የምናመሰግነው። ጥቂት ደቂቆችን ቆይተን ተጨማሪ መረጃዎችን ይዘንላችሁ እንምጣ። ሰናይ ጊዜ